ቀይ ባህር ከላይ ወደታች የሚዘገዘግ ፈሳሽ ውሃ ብቻ አይደለም። ከዚያ ይልቅ ቀይ ባህር የታሪክ፣ የምጣኔ ሀብት፣ የብሔራዊ ደህንነትና የቀጠናዊ የበላይነትን ሕያው ማድረግ የዓለም አቀፍ ቁልፍ መድረክም ነው። ከዚያም አልፎ ቀይ ባህር የሀያላን መርከቦች የሚድመሰመሱበት ሰፊ የንግድ መስመር ነው። በተጨማሪም ቀይ ባህር የኃይል ተወዳዳሪ ሚዛን መጠበቂያና የሀያላኑ ፍላጎት ማስፈጸሚያ ቁልፍ መድረክም ጭምር። ለኢትዮጵያ ሲሆን ደግሞ ይህ ባህር ከጥንት ጊዜ ጀምሮ የታሪኳና ማንነቷ ጋር የተዛመደ እንደነበር ማስረጃዎቹ በርካታ ናቸው። በአንድ ወቅትም ኢትዮጵያ ከቀይ ባህር ጋር ቁርኝት በነበራት በዚያ ወርቃማ ጊዜ የአሁኗ ኢትዮጵያ እንደ አካል የነበረው የአክሱም መንግስት ከዓለም ገናና መንግስታት መካከል አንዷ እንደነበረች የታሪክ ድርሳናት ያስረዱናል። ይኸው ቀይ ባህር ከታሪኩም ከይዞቱም የኢትዮጵያ አንዱ ገጽታ ነው። በዛን ጊዜ ከ400 ዓመት በፊት ስንመጣ 3 ሀያላን መንግስታት ነበሩ፣ በቀይ ባህር ዙሪያ ማለት ነው። አንዱ ፋርስ ነበረ፣ ኢራን ምንለው ዛሬ። ሌላው ሄራቅል ምንለው ሮማውያን ኢራቅ የነበሩት ናቸው። ሶስተኛው የአክሱም መንግስት። የአክሱም መንግስት ተቆጣጣሪው ቀይ ባህርን የሚያስተዳድረውም ሆነ የሚቆጣጠረውም ሆነ የአክሱም መንግስት ነበር። ይህ የአክሱም መንግስት ታዲያ በዓለም አቀፍ የንግድ እንቅስቃሴ ውስጥም ከፍተኛ ተሳትፎ እንደነበረውና በዚሁ በቀይ ባህር በኩልም ኢትዮጵያ ከሮማውያን ከአረቦችና ከኢሲያ ሀገራት ጋር ግንኙነት እንዲኖራት ያስችሏል ይላሉ የታሪክ ተመራማሪው ፕሮፌሰር አደም ካሚል። ኢትዮጵያ ቀይ ባህር ላይ ተሳትፎ በነበራት በዚያ ዘመን የቀይ ባህር አካባቢ እንደ ዛሬው የባህር ላይ ወንበዴዎች መፈንጫና የሽብር ከባቢ ከመሆን ይልቅ የሰላምና መረጋጋት ተምሳሌትም ነበር። ቀይ ባህርና ኢትዮጵያ ተለያይተው አይታወቁም እና የቀይ ባህር በኢትዮጵያ ቁጥጥር ስር በነበረበት ጊዜ የሰላም የመረጋጋት ሁኔታ በደንብ የታየበት ሁኔታ ነበር። የስርዓተ ንግዱን ራሱ መርከቦች ሲንቀሳቀሱ የሚቆጣጠሩ የሚጠብቁ የኢትዮጵያ መለዮ ለባሽ ነበር። ከቀይ ባህር ነው እንግዲህ እኛ ከሞላ ጎደል የስልጣኔ ግንኙነታችን ቀይ ባህር ተሻግሮ ነው። የእምነት ግንኙነታችን የመጣው አይሁድም ክርስቲያኑም እስልምናም ሁሉም ቀይ ባህርን ተሻግሮ ነው። የንግድ ግንኙነታችን ከቀይ ባህር ጋር የተያያዘ ነው። በሌላ በኩል አካባቢው ከተረጋጋ ስርዓተ መንግስታት ይልቅ የጎሳ ግጭቶች መበራከታቸው ኢትዮጵያ አካባቢውን የማረጋጋት ኃላፊነት ትወጣ እንደነበርም የታሪክ ድርሳናት ያስረዱናል። የኢትዮጵያ ታሪካዊ ጠላቶች ከትላንት እስከ ዛሬ የሴራቸው መነሻና መድረሻ ተቦክቶ የሚጋገረው በቀይ ባህር ምክንያት ሲሆን የኤርትራ መገንጠልም የግብፅ ሴራና ተንኮል ውጤት ስለመሆኑ ማሳያዎቹ በርካታ ናቸው። ግብጾች ፉከራና የግብጾች ዲስኩር ነው ማለት ዛሬም እየደጋገሙ ያሉት እኛ ኤርትራን ያስገነጠልነው ኢትዮጵያን ከቀይ ባህር ማራቅ ፈልገን ነው የሚሉት። ምክንያቱም ኤርትራውያን አይደሉም ኤርትራን የገነጠሏት ግብጾች ናቸው። ቡጥሮስ ጋሊ ባደረገው እንቅስቃሴ ነው የኤርትራ መገንጠል። ምክንያቱም ከጅቡቲ እስከ ሱዳን ያለው ክፍት ቦታ በምዕራብ ቀይ ባህር በኩል አዲስ የምትወለድ ኤርትራ የምትባል አገር የአረብ ሊግ አባል 23ኛ የምትሆን መፍጠር አለብን፣ ኢትዮጵያን ከቀይ ባህር ማራቅ አለብን ብለው የነሱ እቅድ ነው ይሄን ተግባራዊ ያደርገው። ደግሞ ደጋፊ ኃይል ነበራቸው እዚህ ሀገር ውስጥ በዛን ጊዜ ሀገሪቷን የሚያስተዳድር ባንዳ ማለት ትችላለህ። የዛ ሁሉ ውጤት ነበር። በጦር ሜዳ ያልተሳካላቸውን የኢትዮጵያን ደህንነት የማይወዱ የቅርብም የሩቁም ጠላቶች የኢትዮጵያን የውስጥ ደህንነት ማናጋት በሚል ሌላ የቁማር መጫወቻ ካርድ በመምዘዝ ኢትዮጵያውያንን እርስ በርስ ለማባላት ሰርክ ደፋ ቀና በማለት ላይ ናቸው። የሃይማኖት ድርጅቶች የሙስሊሙም የክርስቲያኑም ሁሉም ለህዝቡ ለምእምናኑ ቅስቀሳ ማድረግ አለበት። አሁን የሀገር ጉዳይ ነው፣ የአንድነት ጉዳይ ነው፣ የሰላም ጉዳይ ነው። በእምነት በብሔር በጎሳ በምን የሚለው ግንኙነት ማክተም አለበት። ያ ካለ ይሄን ክፍተት እንደሚጠኔ ያን ኤሪያ 30 ዓመት በላይ ኑሬበታለሁ፣ አውቀዋለሁኝ የኛ ችግር እንዴት እንደሚመነጨው። ግብጾች እኮ 5600 ኮንፈረንስ አካሂደዋል በናይል ላይ 1850 ጥናቶችን አካሂደዋል። 1250 መጽሐፎችን በኢትዮጵያ ላይ ጽፈዋል በአረብኛ ቋንቋ። በእኛ ላይ እንግዲህ ያደረጉት ፎከስ ስታይ ግን በጣም የሚያሳዝንህ ወደዚህ ትመጣ አባይ ማደሪያ ያለው ግንዱን ይዞ ይዞራል ይልሃል። ይህን ትልቅ ስህተት ነው እንግዲህ አለመገንዘብ ነው ማለት ነው። እና ከዚህ ጥንቃቄ የሚሻበት ጊዜ ላይ ደርሰናል ማለት እንችላለን። ታላቁ የኢትዮጵያ ህዳሴ ግድብን የመሳሰሉ ግዙፍ የመቻል እንዲሁም የሰንደቅ ዓላማ ምልክት የሆኑ ታሪክና ማርሽ ቀያሪ ፕሮጀክቶችን ያደረገው የዚህ ዘመን ትውልድም ለባህር በር ስኬትም ዳግም አሻራውን ማሳረፍ የዛሬው የቤት ስራው መሆን ይጠበቅበታል።